መንታ መንገድ ከሚለው ታሪክ ከክፍል 5 የቀጠለ። ኢስራታ ምርጥ ያለችው ካፌ ስንገባ እንደጠበቅኩት መሪም ከአንድ ጨበሬ ጋር ተቀምጣለች። ከእይታችን በማትርቅበት መልኩ ራቅ ብለን ተቀመጥን። ኢስራ ዝም እንድትል ስለነገርኳት የማደርገውን ዝም ብላ መከታተል ጀመረች። ፒዛ አዘዝን። እየጠበቅን በአይኔ እነ መሪምን እሰልላለሁ። መሪም ጀርባ ሰታን ነው የተቀመጠችው። ልጁ ወደኛ ዞሯል። የሆነ አመድ ነው የሚመስለው። እውነት ለመናገር ከመሪም ጋር በፍጹም አይመጣጠንም። እሷ እኮ እውቀት የላትም እንጂ በጣም ቆንጆ ናት። ሄጄ ልለያያቸው አሰብኩ። ግን እኔ ራሱ ከሌላ ሰው እህቶች ከነራሄል ጋር እንዲህ እንደመሆን ሳስበው ሞራል አጣሁ። ግን መቼስ እንዲህ አንድ ለአንድ ካፌ ተገናኝተው ተራ ጓደኛ ናቸው ማለት ይከብዳል። ደግሞ መሪም ተሽቀርቅራ ነው የወጣችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሆን። ፒዛው ቀርቦልን እየበላን እስሪን ላጎርሳት ቀና ስል ልጁ የመሪምን ጭን ሲደባብስ አየሁት። ይሄኔ ፊቷ ቲማቲም መስሏል። ንዴት ሙሉ ሰውነቴን ተቆጣጠረኝ። እህቴን ፊቴ ላይ ሲያባልግ ብሽቅ አልኩኝ። ወንድ ልጅ የአመራር መሰረት ነው። ሴት ልጅ በመሰረቱ ላይ የምትደላደል ግንባታ ናት። ያለ መሰረት እቆማለሁ ያለች ቀን ትፈርሳለች። መሰረቱም ስለ ግንባታው ምን አገባኝ? ያለ ጊዜ ግርማውንም ያጣል። ወንድ ልጅ ስለ እህቱና ስለ ሚስቱ አይመለከተኝም ያለ ቀን የትውልድ ስነ ምግባር ይዘቅጣል። ፈጣሪ ለወንድ ልጅ ጉልበትንና የመሪነት ባህሪን በተፈጥሮ አላብሷል። ወንድ ሴቷ ፍላጎቷ ሚዛን የሳተ ጊዜ የምትፈልገውን ሳይሆን የሚያስፈልጋትን አውቅልሻለሁ ሊላት ይገባል። ስትፈነግጥ አልመለስ ካለች በአግባቡ ጉልበቱንም ሊጠቅም ያስፈልጋል። ይሄ የነጻነት ጥያቄ አይደለም። ይሄ ስርዓት ያለው ማህበረሰብ የማነጽ ጉዳይ ነው። ልጁ ካፌ ውስጥ እንዲህ ለማድረግ መድፈሩ አናደደኝ። ሲጀመር እህቴ ናት ጥፋተኛ፣ የትም እንደ ሎሚ የምትታሽ። ሰፈሯ ውስጥ ትንሽ አታፍርም? ወንጀል እኮ ይታፈራል። አሁን የጥፋቱ ምንጭ ማሰብ ሳይሆን ክብርን ማትረፍ ይቀድማል። አንድ ወጠጤ በጋብቻ ያልሰጠኸውን እህትህን ሲያባልግ እያየህ ስለ ምክንያታዊ አታስብም። እጄ ላይ የያዝኩትን ቢላና ሹኪያ ጠረጴዛው ላይ ወርውሬ ወደ እነ መሪም ጠረጴዛ ተንደረደርኩ። ኢስራ ልጣላ መሆኑ ገብቷት አኩሻ በአላህ ተረጋጋ እያለች ከኋላዬ ተከተለችኝ። ልጁ ወደሱ እየተንደረደርኩ መሆኑን ሲያይ እጁን ከጭኗ ላይ አነሳ። በቦክስ ልጁን ከነወንበሩ መሬት ላይ ዘረርኩት። መሪም ደንግጣ ከመቀመጫዋ ተነሳች። ልጁን አስተናጋጆች እስኪገላግሉት ድረስ በቦክስ ነረትኩት። መሪም ቆማ ታለቅሳለች። ልጁ ነስር በነስር ሆነ። አስተናጋጆቹ ፖሊስ ጠርተው አስረከቡን። ፖሊሶቹ እጃቸውን እያፍታቱብን ሰፈራችን ወደሚገኘው ጣቢያ ይዘውን ሄዱ። ሁለታችንንም መምታታቸው ገርሞኛል። ተበዳይ ይመታል እንዴ? እረ በዳዩንም የመምታት ስልጣን የላቸውም። ኢስራ አባዬ ጋር ደወለች። መሪምም አብራን ወደ ጣቢያ መታለች። ልጁ ጀንተል ብሎ ሲያሻሽ እንዳልነበር ጣቢያ ስንደርስ እናቱ እንዴት ተገደለችበት ህፃን መነፋረቅ ጀመረ። ክፍል 6 አዲስ አበባ በመጣሁ በመጀመሪያው ቀን ተጣልቼ ጣቢያ መግባቴ ለራሴም ገረመኝ። ጣቢያ ውስጥ ትንሽ እንደቆየሁ አባዬ ሲከንፍ ደረሰ። ለመርማሪው የተፈጠረውን ነገር በሙሉ ሳስረዳው ወደ ልጁ እየዞረ እኔ ብሆን አንገትህን ነበር የምቆርጥልህ አለው። ሳቄ መጣ። መርማሪው ወደ ክስ ሳይሄድ ነገሩን በእርቅና በምክር ለመፍታት ያሰበ ይመስላል። መርማሪው መሪምን ከዚህ በኋላ በተመሳሳይ ጉዳይ ቢያገኛት እንደማይለቃት አስፈራርቷት ሸኛን። ልጁን ትንሽ እጃቸውን አፍታቱበት የሚለቁት ይመስለኛል። ያው የኛ ሀገር ፖሊሶች አመል የታወቀ ነው።
በስህተት መርማሪ ቢሮ የገባ ፖሊስ ሳይቀር ነው እንዴ ቡና ቁርስ አገላብጦ የሚመጣው? ቤት እንደገባን መሬም ቀና ብላ ልታየኝ አፈረች። ልቧ እንዳይሰበር ቀስ ብዬ ወደ መኝታ ክፍል ወስጄ ለረዥም ሰዓት መከርኳት። እሷም ይቅርታ ጠየቀችኝ። ለሻከረው ግንኙነታችን መሻሻል መልካም እድል የተፈጠረ መሰለኝ። ከችግር ጋር ምቾት አለ። ከሰው ጋር መደባደቤ እህቴ በበዳይ ወንድ ስትነካ ማየቴ ቢያቆስለኝም በሱ ምክንያት ከእህቴ ጋር ያለኝ ቅርርብ መሻሻሉ አስደሰተኝ። ፈጣሪ መልካም ነገርን የትኛው ብልቃጥ ውስጥ እንደሚያስቀምጥ አይታወቅም። ብዙ ጊዜ ደግሞ ጣፋጭ ነገሮች በእሾህ የተከበቡ ናቸው። አባዬን እንዳይቆጣትና ሁሉንም እኔ እንደማስተካክለው ነግሬ የመርየምን ጭንቀት አቀለልኩላት። ከእህቴ ጋር እንደ ወንድም መወያየት መቻልን የመሰለ ምን ደስታ አለ? ምንም። ከባህር ዳር ከተመለስኩ 2 ሳምንት ሞላኝ። ራሄል ሳትደውል አድራ አታውቅም። የኔ ቀውስ ከሀያት ጋር አንዴ በአካል ተገናኝተናል። ለቤተሰቦቿ ተናግራ ሁጥባውን እንድንጀምረው ጠይቃኝ ነበር። እኔ ግን ትንሽ እንድናርፍ ስለጠየኳት አስቤበት ስዘጋጅ እንድነግራት ነግራኝ ተለያየን። ሰሞኑን ከአባቴ ጋር የስራ ቦታው ነው የምውለው። የአባቴን ስራ ማስተዳደር እንድችል አባዬ እያለማመደኝ ነው። የአባዬ ቢሮ ተቀምጬ ሀዩ ደወለች። አነሳሁትና ወይ ሀዩና አልኩ። ባክህ ደስ የማይል ዜና አለ አለችኝ። ድምጿ ውስጥ ድብርት አለ። ምነው ሀዩ ችግር አለ አልኩ። ስለ ደበራት እየደበረኝ ሀያት ስትስቅ ነው የምታምረው። ፍልቅልቅ ስትል በሳቋ ውስጥ የሚንቆረቆር የሆነ ለየት ያለ ዜማ አለ። ስትስቅ ሌላውንም እንዲስቅ የምታስገድድ ልዩ ኃይል አላት። አኩዬ ብራዘር ካልዘየራችሁ ብሎ ትኬት ልኳል። ክረምቱን ስዊዘርላንድ ላሳልፍ ነው አለችኝ። ድብርቷ በክረምት እንድናደርገው ያሰበችው መተጫጨት ስለከሸፈ መሆኑ ገባኝ። እኔ ግን ትንሽ እረፍት ተሰማኝ። ወይኔ ሀዩዬ ልትናፍቂኝ ነዋ አልኩ። ክረምቱን ሙሉ እንደማላገኛት እያሰብኩ አዎ በአላህ አክረሚ በጣም ነው የምትናፍቀኝ። እሺ ሆቢ አለችኝ። ድምጿን ሳቅ እያፈነው። ሆቢ ማለት በአረበኛ ውዴ ማለት ነው። ሁሌም ሀዩ አማርኛውን ከመጠቀም ይልቅ አረበኛውን ትመርጣለች። ሀዩዬ ስታለቅሺ አያምርብሽም። አይዞን 2 ወር ቅርብ ናት። ደግሞ በስልክ እንገናኛለን አልኩ ላጽናናት በማሰብ። እሺ አኩዬ በስልክ ግን እንዳትጠፋብኝ። ለማንኛውም ከነገ ወዲያ ነው የምበረው አለችኝ። የመለየት ስጋት በወገረው ድምፅ ስልኩን እንደዘጋሁት ሀዩን አሰብኳት። የሃይማኖት እውቀቷ ገራሚ ነው። ሁሌም የምትለብሳቸው ሰፋፊ ውብ ቀሚሶች ቀይነቷን የሚያንቦገቡጉ፣ ሁሌም የምትለብሳቸው ጥቁር ሂጃቦች በሷው ተለብሰው በአይኔ ላይ ውል አሉ። ሳቋ አይኔን ሞላው። ስነ ስርዓቷ ትዝ አለኝ። ስታኮርፍ እንኳን በጣም ደስ ትላለች። ቆይ ምንድን ነው? ሳትሄድ ልትናፍቀኝ ነው እንዴ? ይሄ አኮ ተረጋጋ አልኩት ለራሴ። አኮ ተረጋጋ አልኩት ለራሴ። የሀያት ስዊዘርላንድ መሄድ ትንሽ ወጥረቴን አረገበልኝ። በእርግጥ ናፍቆቷ ሊያሳብደኝ ምንም አልቀረውም። በስልክ ባንገናኝ ኖሮ ምን እንደምሆን እኔ እንጃ። የሰውን ልክ የምታውቀው ከአጠገብ ሲርቅ ነው። ሀጅራም ንፍቅ ብላኛለች። የኮምበልቻዋ ጨዋ ረጋታዋ በፍጹም ከአይኔ አይጠፋም። ከራሄል ጋር እሁድ እንገናኛለን። ከራሄል ጋር ስንገናኝ ልቤ ሀሰት ታደርጋለች። ከእሁድ ውጭም ትርፍ ጊዜ ሲኖረኝ አገኛታለሁ። የጥበብ ጥማቴንም የሰው ረሃቤንም በአንዴ ስለምታስታግስልኝ ደስ ይለኛል። ከእሁድ ውጪ ያለውን ሌላውን ቀን ከአባቴ ጋር በስራ ነው የማሳልፈው። ራሄል እኔ አይንህን ካየሁ ይበቃኛል። እንዴት የኔ እንደማደርግህ እኔ አውቃለሁ ትላለች ሁሌም ስንገናኝ። ውድ ቤተሰቦቼ ክፍል 6 ድረስ አንብቤላችኋለሁ። በቀጣይ ክፍል የምጨርሰው ይሆናል። ረዣዥም ስለሆነ አጠር ላድርገው ብዬ ነው። ከተመቻችሁ ላይክ ሸር ማድረጋችሁን አትርሱ።
እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ታሪኩ ይቀጥልላችሁ ወይንስ አይቀጥል የሚለውን ነገር እናንተ አስተያየት ስትሰጡኝ ደግሞ በርቺ ስትልኝ ለእኔም ብርታት ስለሚሆነኝ የእናንተ አስተያየት ኮሜንት አስቀምጡልኝና ከዛ እቀጥለዋለሁ ማለት ነው። ቤተሰብ ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ እንዲሁ ላይክ ሼር እያደረጋችሁ አበረታቱኝ። ለነበረን ቆይታ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።